ግባናው ጧተ ግባናው ጣው የሰላላ ሰላላ የሰላላ ኤው ጎሎ ግባናው ጣው ገብተህ ተወጧል የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ በረኛው ዘሎ አየር ላይ ነበር መቅረት የነበረበት የሌባ ሊግ እከካሞች ናቸው እከካም ዳኛ ነው ገብርኤልን አንድ ሰው ወጥቶ ፋውሉን ያብራራ ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ በጣም ነው ምንችለው ዳኛው ግን ማለት ነው በጣም ባለጌ ሆናን እስከ 102 ድረስ ታጮተናል እስከ 102 እንዲገባብን ግን በጣም ነው ምንችለው እናቴ ትሙ ዴቪድ ራያ ነው ማኑ ዘማቻችን እግዚአብሔር ምን አይነት ኳስ ነው ሴቭ ያደረከው ምን አይነት ኳስ ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም ተቀይረ ገባ ከዛ በኋላ ምን አይነት ፐርፎርማንስ ነው ማን ያገባ ነው ባንተ ምክንያት ነው ለዚህ ነው ካፕቴን የሆንኩ አይደለም እንደዚህ ነው ፕሩፍ እንድታረግ የምፈልገው በጣም ያበደጫው ትሮሳርድ ካንተ ውጪ ማንንም ሰው ያን ኳስ ያገባው ገብቷል ሁሌ አስፈላጊ ሰዓት ላይ መታገበው አንተ ነህ ለምን እንቅልፍን አልተኛማትናል ገብቷል ቁጭ ብለን ያደርከው ስለዚህ ያስተክ በጣም ነው የምትችለው ትሮሳርድ እግዚአብሔርን ማለት በጣም ነው የምትችለው ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው የሆነ ነገር ስጡት ዳይመንድ ግሎቭ ምናምን የለም ፕላቲኒየም ምናምን የሆነ ስጡት እናቴ ትሙት ይችላል ይሶ እግዚአብሔር ከዚህ በኋላ አብቅቶላችኋል ማን የፈራነው ጨዋታ ይሄን ነበር እኔ የፈራው ጨዋታ ይሄን ነበር ቻው ከዚህ በኋላ ሁሉም ተኛ ሲያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ አሁንና ያለን የት እንደሚጠፉ አርሴ ነጥብ ላይ ጥል በቋጠሮ ለፉ እንጂ ዌስትሃም ነጥብ ያስጥለዋል አርሰናልን ብለው እስከ 80 ምናምንኛ ደቂቃ ላይ ቁጭ ብለው እየቋጠሩብን እንደዚህ አይነት ማሸነፍ ግን ምን አይነት ስሜት ነው ያለው ገና ማለት ነው ገና እየቋጠራችሁ የመጀመሪያው ሻምፒዮንስ ሊጋችንን ከ20 ምናምን አመት በኋላ የበላነው ፕሪሚየር ሊጋችንን ፊት ለፊታችሁ እንበላለን አይናችሁ ያየ እንጂ አቋማት ከነማህበራችሁ ተሰድሯታላችሁ አያገናኘኑ ሜይ 30 ሻምፒዮንስ ሊግ እንበላለን ፕሪሚየር ሊግን በዚህ አመት እንበላለን አያገናኘን እንዲሽ ብላችሁ እንዳታስቡት እንዳላገኛችሁ እንዴ ሲጀመር እንደዚህ ነው ሽንፈት ነው አባሸነፍ ነው ጣፋጭ ራያ ቀፍራው ነው እንጂ ምን ላርገ ራያ ምንድነው የሚሰራው ራያ ምንድነው አይ ነው ሰው ነው መንፈስ ነው ምንድነው እሺ ንገሩኝ ምንድነው አረኒ ወንዳው እንድትይምዳል ታኙ ባይ ላቭ ዩ ዘወር ለዳጌንስ አርሰናል ዓለም ሁሉ ያየን ድል ነስተናል ወያላው ዝም የሚባለው ዛሬ ነው ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም ትሮሳርድ ኦዴጋርድ ዋቴሰብ አታ አረገና ጨፍራለን አርሰጀ ለዚህ አርሰናል ክለብ ደጋፊ ማን ሁለት አለ ምትሉት እግዚአብሔር እንግሊዝ ፕሪሚየር ሊግ እቺን ብቻ ለሃና ምናምን ጥበቃ ማለት ነው እቺን ብቻ ፍረዱልን እቺን ብቻ በእግዚአብሔር አረ በቃ ፍረዱልን በእናታችሁ አልኳልኩ ደቂቃው አይደል አረ ፍረዱልን ወሰይ ኳስኩልሽ በእግዚአብሔር አረተው after review number 19 commits a foul on the goalkeeper yes follow
የሚከራከረኝ ጋይስ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ከ22 ዓመታት በኋላ ሻምፒዮን መሆኑን ኦልሞስት አረጋግጧል ብዬ በድፍረት መናገር እችላለሁ። ዌስት ሃምን በወሳኝ የፕሪሚየር ሊግ መርሃ ግብር ከሜዳው ውጭ የገጠመው የሚኬል አርቴታው አርሰናል በጭንቅ ተፈትኖ በትሮሳርድ ብቸኛ ጎል 1-0 በማሸነፍ የፕሪሚየር ሊጉ መሪነቱን በ79 ነጥብ በማጠናከር ከተከታዩ ሲቲ ያለውን የነጥብ ልዩነት ወደ 5 ማስፋት ችሏል። ከሲቲ አንጻር ቀሪ ጨዋታዎቹን ከተመለከትን በቁጥርም በጨዋታ ሚዛንም የአርሰናል በጣም ቀላል ነው ማለት ይቻላል። ኦልሞስት የዘንድሮ የፕሪሚየር ሊግ ሻምፒዮን ሆኗል ማለት ይቻላል። ከብዙ ልፋት በኋላ ሚኬል አርቴታ የፕሪሚየር ሊግ ዋንጫን ለመድፈኞቹ አርሰናሎች የሚሰጥበት ትክክለኛው ጊዜ ደርሷል ማለት ነው። በዚህ ጨዋታ ላይ ዌስትሃሞች በጣም የሚገርም መከላከል ነበር ሲያስመለክቱን የነበረው። አርሰናሎች ጎል ለማግኘት በጣም ተቸግሮ ነበር። የመጀመሪያዎቹ ደቂቃዎች ላይ በጣም ጥሩ ነበሩ። ከዛ በኋላ ግን ዌስትሃም ወደ ጨዋታው ለመመለስ ጥረት ሲያደርግ ነበረ። በትሮሳርድ አማካኝነት እንግዲህ መድፈኞቹ አርሰናሎች ኦዴጋርድ ተቀይሮ ከገባ በኋላ ጥሩ አጋጣሚዎችን ፈጥሮ አሲስት ተደርጎለት በማስቆጠር ብቸኛውን ጎል በሚያዝ ጣፋጭ 3 ነጥብ ከለንደን ስታዲየም ይዞ መውጣት ችሏል ማለት ነው። በዌስትሃም በኩል 95ኛው ደቂቃ ላይ በጣም ድራማዊ የሆነ ሞመንት ተፈጥሮ ነበረ። ዊልሰን ከማዘን ምት የተሻማች ኳስን በዲፍሌክሽን እንግዲህ ለማስቆጠር ችሎ ነበር። ነገር ግን ተሽሯል። ዴቪድ ራያ ላይ ጥፋት ሰርቶ ስለነበረ ማለት ነው። ራያ ምን አይነት ግብ ጠባቂ ነው ጋይስ! ምን አይነት ድንቅ ሴቮችን ነው እያደረገ የነበረው ማለት ነው። ጥቂት አጋጣሚዎች ናቸው ግን ጥራታቸው በጣም ከፍ ያሉ ማለት ነው። የፈርናንዴዝን እና የአስቴላን ያዳነበት መንገድ በጣም አስደናቂ ነበረ ማለት ነውና በዚህ ድል ላይ ከየትኛውም ተጫዋች በላይ አሻራው የጎላ ነው ባይኔ። ትሮሳርድም ድንቅ ነበር በጨዋታ ላይ። ኦዴጋርድ ተቀይሮ ከገባ በኋላ የሆነ ነገር ለመለወጥም ሞክሮ ነበረ። ጥሩ እንቅስቃሴ ማድረግ ችሎ ነበረ። አርሰናል ወሳኝ የሚባል 3 ነጥብ ነው ያገኘው። ኤኒዌይ ስለዚህ ጨዋታ እናንተም ትላላችሁ፣ ሀሳባችሁን አጋሩኝ። የፕላስ ምልክት መጫን እንዳትረሱ። አርሰናል 2 ጨዋታዎች ብቻ ቀርተውታል። ያራዳ ልጆች የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ማለት ነው። ከዌስትሃም ጋር ያራዳ ልጅ ምን አለፈ አንዱ ለመውረድ አንዱ ደግሞ ላይ በቻምፒዮንነት ለመጨረስ ትክክለኛ ፍልሚያን የተመለከትነው። ትንሽ ዳኛው ግራ ሲጋቡ መከራ። ያው ጨዋታው በጣም ከባድ እንደሆነ ግልጽ ነው ማለት ነው። ምን አለፋ በየትኛው መልኩ ለማንኛውም የሚኬል አርቴታው ሰራዊት በትሮዛርድ ብቸኛ ግብ 1-0 በሆነ ውጤት አሸንፎ ማለት ነው የዋንጫ ግስጋሴውን በር መክፈት ጀምሯል። ያራዳ ልጅ አሁን እንዲህ ከፍቷል። መግባት ነው የቀረው። ኦልሞስት ገብቷል ማለት እንችላለን፣ ግን በር ላይ ነው ያለው ማለት ነው። የሚገርም ነው። አርቴታና ሰራዊቱ እጅግ በጣም ካስደናቂ ጨዋታ ጋር ወደፊት የትም አይደርሱም ይመለሳሉ እየተባለ እነሱ ግን ወደፊት ገብተው ዘልቀው ሄደዋል ማለት ነው። ያራዳ ልጆች ይመቻቸው። ለጨዋታ ብቻ ነው የሚኬል አርቴታው ሰራዊት የቀረው። ሙሽራውና ሚዜው እየተለየ ይመስላል። መድፈኞቹ በሊሞዚን ሊሞሸሩ ተቃርበዋል። እናንተ የአርሰናል ደጋፊዎች ሆይ የዛሬ ምሽት የናንተ ነው። የለንደኑ ኃያል ክለብ አርሰናል የጀመረው ጉዞ የፍጻሜ ዋዜማ ላይ ደርሷል። ይህንን ታሪካዊ ድል እነሆ በደመቀ ሁኔታ አክብሩት። ለንደን ቀይ ናት እያላችሁ ኮሜንቱን አጥለቅልቁት። እንኳን ደስ ያላችሁ መድፈኞቹ። ታዲያ ቤተሰቦች በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ተቀላቀሉ። ሲያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ አሁንና ያለን የት እንደሚጠፉ አርሴ ነጥብ ላይ ጥል በቋጠሮ ለፉ እንጂ ዌስትሃም ነጥብ ያስጥለዋል አርሰናልን ብለው እስከ 80 ምናምንኛ ደቂቃ ላይ ቁጭ ብለው እየቋጠሩብን እንደዚህ አይነት ማሸነፍ ግን ምን አይነት ስሜት ነው ያለው? ገና ማለት ነው ገና እየቋጠራችሁ የመጀመሪያው ሻምፒዮንስ ሊጋችንን ከ20 ምናምን ዓመት በኋላ የበላነው ፕሪሚየር ሊጋችንን ፊት ለፊታችሁ እንበላለን። አይናችሁ ያየ እንጂ አቋማት ከነ ማህበራችሁ ተሰድሯታላችሁ። አያገናኘን። ሜይ 30 ሻምፒዮንስ ሊግ እንበላለን፣ ፕሪሚየር ሊግን በዚህ ዓመት እንበላለን። አያገናኘን። እንዲሽ ብላችሁ እንዳታስቡት እንዳላገኛችሁ እንዴ ሲጀመር እንደዚህ ነው። ሽንፈት ነው ማሸነፍ ነው ጣፋጭ። ራያ ቀፍራለሁ ነው እንጂ ምን ላድርግ? ራያ ምንድነው የሚሰራው? ራያ ምንድነው? አይ ነው ሰው ነው መንፈስ ነው ምንድነው? እሺ ንገሩኝ ምንድነው? ወንድ ይምደል ተኙ ባይ ላቭ ዩ። አርሰናል ከዌስትሃም እንደምንም ብሎ 3 ነጥብ መውሰድ ችሏል። የተጨነቁ የመድፈኛው ደጋፊዎች አሁን በሰላም ምሽቱን ያሳልፋሉ። የሲቲዎች ቋጠሮም ሳይሳካ ቀርቷል። አሁንም ቢሆን ቀጣይ ቀሪ ጨዋታዎች አጓጊ እንደሆኑ ናቸው። አሁንስ ዋንጫው በማን እጅ ይገባል ትላላችሁ? አርሰናሎች መውሰዳቸው ያጠራጥራችኋል? ሐሳባችሁን አስቀምጡልኝ። መልካም ጊዜ